የሲንጋፖር ጠቅላይ ሚኒስትር ፍሎረንስ ዎንግ በአድዋ ድል መታሰቢያ ሐውልት ስር የአበባ ጉንጉን አኖሩ። ጠቅላይ ሚኒስትሩ የመላው ጥቁር ሕዝቦች ኩራት የሆነውን የአድዋ ድል መታሰቢያም ተዘዋውረው ተመልክተዋል። ከንቲባ አዳነች አቤቤ ጠቅላይ ሚኒስትር ፍሎረንስ በምድረ ቀደምቷ ኢትዮጵያ እንደዚሁም በውቧ ከተማ አዲስ አበባ የሚኖራቸው ቆይታ ፍሬያማ እንዲሆን መልካም ምኞታቸውን አጋርተዋል። ዎንግ በኢትዮጵያ ለሚያደርጉት ይፋዊ የሥራ ጉብኝት ትላንት ማታ አዲስ አበባ ሲገቡ ጠቅላይ ሚኒስትር ዶክተር አብይ አህመድ በቦሌ ዓለም አቀፍ አውሮፕላን ማረፊያ አቀባበል ማድረጋቸው ይታወሳል። ኢትዮጵያ በቀጠናው ብሎም በአፍሪካ ያላት ተደማጭነትና ተጽዕኖ በቡድን 20 መሪዎች ጉባኤ ላይ እንድትሳተፍ አስችሏል አሉ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ። ዶክተር ፍጹም አሰፋ ልዑኩ በጉባኤው ላይ የነበረውን ቆይታ አስመልክተው በሰጡት ማብራሪያ ኢትዮጵያ እያስመዘገበች ያለው ፈጣን ኢኮኖሚ እንደዚሁም በአፍሪካ ያላት ተጽዕኖ በጉባኤው ላይ እንድትሳተፍ አስችሏታል ያሉት ኢትዮጵያ የቡድን 20 ስብሰባ ላይ መሳተፍ መቻሏ ለኢትዮጵያ ትልቅ ፖለቲካዊ ትርጉም እንዳለው አስረድተዋል። ቻይና ከኢትዮጵያ ጋር ያላትን በሁኔታዎች የማይለዋወጥ ስትራቴጂክ አጋርነት ይበልጥ ለማጎልበት በቁርጠኝነት ትሰራለች አሉ የቻይና የውጭ ጉዳይ ሚኒስትር ዋንጊው የሀገራቱ 55ኛ ዓመት ዲፕሎማሲያዊ ግንኙነትን አስመልክቶ የደስታ መግለጫ መልእክት ለውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ አስተላልፈዋል። ዋንጊው በመልእክታቸው ቻይናና ኢትዮጵያ ጥልቅና ረጅም ጊዜ የቆየ ወዳጅነት እንዳላቸው ገልጸው ግንኙነታቸው በዓመታት መካከል ጸንቶ መቆየቱን አመልክተዋል።